የአፍሪካ ቀንድ ሀገራት እርስ በርስ ከመተባበር ይልቅ በጥርጣሬ መተያየታቸው ቀጠናውን ለውጭ ኃይሎች መጠቀሚያና ለመልካ ፖለቲካ ፉክክር መድረክ ዳርጎታል። ይህ አዝማሚያ የውስጥ ሀብት ምዝበራን ከማስከተሉም በላይ የቀጠናውን ሕዝቦች ለዘላቂ አለመረጋጋትና ለኢኮኖሚ ድቀት አጋልጧል። ይሁን እንጂ ይህንን የተዛባ ምህዳር በኢትዮጵያ የመደመር የውጭ ጉዳይ ፖሊሲ ፍልስፍና ለመለወጥ አዲስ ዲፕሎማሲያዊ ጥረት እየተደረገ ይገኛል። አሁን ያለንበት ነባራዊ ሁኔታ ያለንን አቅም የሚገልጽ አይደለም። በብልጽግና ደረጃም ቀጠናው ይህን መምሰል አልነበረበትም ካለው አቅምና ፖቴንሻል። ግን እርስ በርስ በፈጠርናቸው አጥሮችና የቅኝ ግዛት እሳቤዎች ምክንያት ወንድምህን ከማመን ሩቁን እያመንክ የምትጠራጠርበትን አይነት ዓለም ፈጥሯል። ቀጠናው የሌሎች የተልእኮ መፈጸሚያ፣ የሌሎች መራኮቻ፣ የሌሎች ነገሮችን እያጋበሱ ይዞ መሄጃ እና የገዛ ወንድምህ ግን በድህነት እየቆረቆዘ ቀጠናው ደግሞ እየታመሰና እየከሰመ የሚሄድበት ዘመን ማብቃት አለበት። የመደመር ፖሊሲ በቀጠናው ለዘመናት የዘለቀውን የአንዱ ስኬት በሌላው ውድቀት ላይ የሚመሰረተውን ስሌት በመቀየር ታሪካዊ መጠራጠርን በማስቀረት የጋራ ህልምን መትከል ላይ ያተኩራል። የፖለቲካ ተንታኞች እንደሚሉት ቀጠናው ወደ ከፋ አለመረጋጋት እንዳይገባ በመደመር መርህ የጋራ ተጠቃሚነትን ማስቀደምና ቀጠናዊ ትስስርን በምጣኔ ሀብትና በመሰረተ ልማት ማገዝ ይገባል። ሆርን ፈርስት ወይንም ደግሞ ጎረቤቶቻችን ያስቀደመ የውጭ ግንኙነት ሲባል ኢትዮጵያን ሁለተኛ ያረገ እንደዛ አይነት አርገው በተሳሳተ መልኩ የመረዳት እንትን አለ። የኢትዮጵያ ህልውና ዕጣ ፈንታ የተሳሰረ ነው። ከተጠቀምንበት እጅግ በጣም ተስፋ ያለው ቀጠና ነው። ኢትዮጵያም ቀጠናውን ይዛ አብራ ማደግ የምትችልበት ነው። ያ ካልሆነ ግን ሁላችንም እየከሰምን እየደከምን የምንሄድበት በኢትዮጵያ ያለው የውጭ ግንኙነት ስታብሊሽመንቱ እና እስከዛሬ የሄድንበትን መንገድ ቀይረን እኔ ብቻ ሳይሆን የጎረቤት ሀገራት ልሂቃንም የዛው ውጤቶች ስለሆኑ እናንተም አቁሙና መተማመን ስንችል ነው፣ መወያየት ስንችል ነው፣ ልሂቃን አንድ ላይ መተን ችግሮቻችንን ማየት ስንችል ነው አመክንዮአዊ በሆነ መልኩ ተወያይተን ተግባብተን የጋራ መጠራጠሮችን ቀንሰን የጋራ የሆነ ከፍ ያለ ቀጠና መፍጠር የምንችለው የሚለው ነውና በዚህ ቀጠናዊ ምህዳር ውስጥ ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ የባህር በር አልባ ሆና መቆየቷ የብሔራዊ ደህንነትና የኢኮኖሚ ስጋት በማስከተሉ ወደ ቀይ ባህር የመድረስ ፍላጎቷ የህልውና ጉዳይ ሆኗል። መሰረታዊ የሆነ የወደብ ጥያቄ በጣም በከፍተኛ ጥርጣሬ በጣም በከፍተኛ የህልውና ስጋት እየታየ እጅግ በጣም ሩቅ በቀጥታ ከህልውና ጋር ያልተገናኙ ሀገራት መጥተው የአንድን ሀገር የተፈጥሮ ሀብት በዚህ ደረጃ ተቆጣጥረው ይዘው መሄድ የሚችሉበትን አይነት ለመፈረም ያንን ያመንክበት ምክንያትና ይሄኛውን የገዛ ወንድምህን የተጠራጠርክበት እንትን ይሄንን ነው የሚሰጠንና መሰረታዊ የሆነ የዚሁ ምሳቤ አንድም ከመደመር ሳቤም የሚመነጨው ይሄ ነው። ምንጠራጠር ከሆነ እንዲህ አይነት ከመሰረታዊ የሰው ልጆች አመክንዮ የወጡ አይነት ፖሊሲዎችን እንድንከተል ያደርገናል። ይሄ ሄዶ ለትውልድ የሚተርፍ ጠባሳ። ይሁን እንጂ የፍላጎት የሚሳካው በኃይል ሳይሆን በትብብርና በጋራ ልማት ላይ ተመስርቶ ነው። ይህ ሲሆንም የአፍሪካ ቀንድ የዓለም የሀያላን መራኮቻ መሆኑ አብቅቶ የብልጽግና ማዕከል ይሆናል።